ሰላም የጌታ ጸጋና ሰላም ይብዛላችሁ። የክርስቶስ ኢየሱስ ምሳሌያዊ አስተምህሮቶች ከነትርጉማቸው ክፍል 12ን ይዤላችሁ ቀርብ ያለው እናንተ ቪዲዮ ላይክ በማድረግ እንዲሁም ደግሞ ሼር በማድረግ ብዙዎች ጋር እንዲዳረስ እንድታደርጉ እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ በጌታ ፍቅር እያሳሰብኩኝ የክርስቶስ ኢየሱስ ምሳሌያዊ አስተምህሮቶች ክፍል 12 ሞኙ ባለጸጋ ሉቃስ ወንጌል ምዕራፍ 12 ከቁጥር 16 እስከ 21። መነሻው ሉቃስ 12 ላይ ክርስቶስ የፈሪሳውያን መለያ ስለሆነውና በጊዜው ስለሰፈነው ጉዳይ በሚያስተምርበት ጊዜ ሊሰሙት የተሰበሰቡትን አያሌ ሰዎች አስጠነቀቃቸው። ከቁጥር 1 እስከ 11 ባለው ክፍል ስለ ግብዝነት፣ ከቁጥር 13 እስከ 34 ባለው ደግሞ ስለ ሞኞች ወይም ጎምጀት ተናገረ። ይህ የመመኘት ጉዳይ የተነሳው ከህዝቡ መካከል በአንድ ሰው ለክርስቶስ በቀረበ ፈታኝ ጥያቄ ሳቢያ ነው። የሰውየው ጥያቄ መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው። ቁጥር 13 ኢየሱስ ክርስቶስ ይህን ጥያቄ ተከትሎ ነበረ ስለ ምኞት ወይም ስለ መጎምጀት ማብራሪያውን ወይም ደግሞ መግለጫውን የሰጠው። በጊዜው ክርስቶስ ራሱ እንደ መሲህ ለህዝቡ በማቅረብ ላይ ነበረ። መዝሙር 72 ቁጥር 2 በመዝሙር በተጻፈው ክፍል ውስጥ እንደዚህ የሚል ቃል አለ። ህዝብን በጽድቅ ችግረኞችንም በፍርድ ይዳኝ ዘንድ የሚል ጥቅስ ነው። ጠያቂው ክርስቶስ ለማንነቱ የተናገረውን ከተረዳ በኋላ መሲሁ የመዳኛ መብቱን እንዲገልጥ ጠየቀው። አንተ ሰው ፈራጅና አካፋይ በላያችሁ እንደሆን ማን ሾመኝ? ሉቃስ ወንጌል ምዕራፍ 12 ቁጥር 14 የሚለው የክርስቶስ መልስ በመጀመሪያ ሲታይ ዳኝነትን እምቢ ያለ ይመስላል። ነገር ግን በመሲህነት በሚመራበት ጊዜ አልዳኝም አይልም። አንድ ዳኛ ወይም ፈራጅ ያገለግላል። ያን ቃል ለተሰበሰበው ህዝብ የተናገረበት ምክንያት ህዝቡ እንደ መሲህ ስላልተቀበለው ነበር። በዚህ የተነሳ ውሳኔውን ወይም ዳኝነቱን በዚህ ህዝብ ላይ ሊጭን መብት አልነበረውም። የህዝብ እርሱን እንደ ፈራጅ መቀበልና በፈቃደኝነት ራሳቸውን ለእርሱ መስጠት ብቻ ነበረ። ዳኝነቱን በተግባር እንዲገልጥ የሚያደርገው በዚህ አኳኋን ነበረ። ክርስቶስ የሰውየውን ፈታኝ ጥያቄ በእርሱ እንደማመን ሳይሆን ያለማመን ማረጋገጫ አድርጎ የተገነዘበው። ፈሪሳውያን አያሌ ቁሳዊ ሀብት ያከማቻሉ። ዘዳግም 28 ላይ ቁሳዊ ብልጽግና እግዚአብሔር በባለ ሀብቱ ደስ የሚሰኘቱ ምልክት ሆኖ ይቆጠር ነበረ። ስለሆነም በእግዚአብሔር መወለድን ለህዝብ ለማረጋገጥ ሲባል ብዙ ሀብት ማከማቸት የእያንዳንዱ ሰው የጊዜ ህይወት ከፍተኛ ግብ ሆነ። ሀብት ማከማቸት አስመልክቶ በአይሁድ ዘንድ የነበረ ዋነኛ አስተሳሰብ ጌታ የሚወደውን ባለጸጋ ያደርገዋል በሚል ቃል ይገለጥ ነበረ። የእግዚአብሔር በረከት የሚሻ ሰው የበረከት ምልክት የሆነውን ባለጸግነትን ለማግኘት በትጋት መጣር አለበት። ታዲያ ሀብት ማከማቸት ምንድን ነው ስህተቱ? ለምንድን ነው ምኞት ወይም ስስትን ማራቅ ያለብን ለሚለው ጥያቄ ነበረ መልስ ሲሰጥ የነበረው። መፍትሄው ወይም ደግሞ የችግሩ መልስ ይህን ችግር ለመፍታት ሲል ነበር ክርስቶስ የሞኙን ሀብታም ምሳሌ የተናገረው። ምሳሌው የገበሬውን ሀብታምነት በመግለጥ እንዲጀምር ልብ ማድረግ ያሻል። ሉቃስ ወንጌል ምዕራፍ 12 ቁጥር 16 ሰውየው በአዲስ ምርት አይደለም ባለጸጋ የሆነው፣ አዲሱ ምርት ተጨማሪ ሀብት ነው። ከአዲሱ ምርት በፊት የሞሉት ጎተራዎች ነበሩት። ተጨማሪ ሀብት ራሱንም ሆነ ቤተሰቡን ለማኖር አስፈላጊው አልነበረም። አዲሱ ምርት ሲደርስና ሀብታሙ ገበሬ እህሉን የሚያከማችበት ስፍራ እንደሌለው ሲረዳ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬና በረከቴን ሁሉ አከማቻለሁ። ሉቃስ ወንጌል ምዕራፍ 12 ቁጥር 18 አለ። ይህን ችግር የሰጠው ይህ መፍትሄ ሰውየው ለጎረቤቶቹ ወይም ሌሎች ግድ የሌለው መሆኑን ያመለክታል። ብዙ ነዳያን ስላሉ ሰውየው ሁለተኛውን የህግ ትእዛዝ በመፈጸም ትርፍ ሀብቱን ለችግረኞች በማደል ጻድቅነቱን የሚያሳይበት ግዙፍ አጋጣሚ ነበረው። ነገር ግን ይህ ትዝ ያለው አይመስልም። በዚያ አኳኋን ነው ሰውየው በህጉ መመዘኛ ሲፈተን ጻድቅ አለመሆኑ ራሱ ያረጋገጠው። ሰውየው የህጉን መጀመሪያ ትእዛዝ ማለት ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህን፣ በፍጹም ኃይልህን፣ በፍጹም ሀሳብህም ውደድ ሉቃስ ወንጌል ምዕራፍ 10 ቁጥር 27 የሚለውን አለመፈጸሙን አሳይቷል። ለራሱ እንዲህ አለ፣ ለብዙ ዘመን የሚቀርብ ብዙ በረከት አለሽ፣ ረፊ ብዬ ጠጪ፣ ደስ ይበልሽ ሉቃስ ወንጌል ምዕራፍ 12 ቁጥር 19 ከሁሉ አስበልጦ የሚወደው ራሱን ምቾቱንና ደስታውን ነበረ። በመሆኑም ከቀዳሚውና ከትልቅ የህግ ትእዛዝ አንጻር ጻድቅ አልነበረም። የህይወቱ ዋነኛ ግብ ያከማቸውን ሀብት ለራሱ እርካታና ለስግብግብ ዓላማው መጠቀሚያ ማድረግ እንደሆነ ያሳይ ነበር። ይህን አንድ ሰው ቁሳዊ ብልጽግና ስላለው ብቻ በመጽሐፍ ቅዱስ እንደ ሀብታም እንደማይቆጠር ያስገነዝባል። ባለጸጎች በሀብታቸው የሚታመኑና ያላቸውን ለግል ዓላማቸው ብቻ የሚያውሉ ስለሆኑ በኢየሱስ ክርስቶስ በማመን የሚገኘውን ደህንነት
የሰጣቸውን ጌታ አያመሰግኑም። ስለዚህ ባለጸጋ የሚመዝነው በሀብቱ መጠን ሳይሆን ስለ ሀብቱ ባለው አመለካከት ነው። ክርስቶስ ይነቅፍ የነበረው ሀብት ማፍራት ወይም ማግኘትን ሳይሆን ስለ ሀብቱ በምሳሌው የተጠቀሰው ሀብታም የተገለጠው አይነት ባህሪ ወይም አመለካከት ነበር። ሰውየው ሀብት የፈለገው የግል ፍላጎቱን ለማሟላት ብቻ በመሆኑ ስግብግብ ሲሆን፣ ሀብታሙን ያለ አግባብ ስለተጠቀመበት ስስታም ነው። ክርስቶስ ለጥያቄው መልስ ለመስጠት እንዲሁም በስግብግብነትና ስስት የተከማቸ ሀብት ወደ ውድቀት የሚመራ መሆኑን ለማሳየት ሲል ምሳሌውን ጠቀሰ ወይም ደግሞ ምሳሌውን ተጠቀመ። ሰውየው ራሱን የሀብቱ ጌታ አድርጎ ሲቆጥር ሳለ እግዚአብሔር ደግሞ የእርሱ ነፍስ ጌታ መሆኑን ምሳሌው ያመለክታል። ሀብታም በእግዚአብሔር ሞኝ ተባለ። ሉቃስ ወንጌል ምዕራፍ 12 ቁጥር 20። በመጽሐፍ ቅዱስ አገላለጥ ሞኝ እግዚአብሔርን የሚተው ነው። መዝሙር 14 ቁጥር 1 እንዲህ የሚል ቃል አለ፣ ሰነፍ በልቡ አምላክ የለም ይላል። ይህ ሰው ብልጽግና ወይም በረከት ከእግዚአብሔር የተሰጠው መሆኑን ባለማመኑ እና ይህን ሀብቱን በመጠቀም ረገድም በእግዚአብሔር ፊት ምንም ኃላፊነት የማይሰማው በመሆኑ ሞኝ ነበረ። ለዚህ ድርጊቱ ፍርድ እግዚአብሔር እንዲህ አለው፣ አንተ ሰነፍ፣ በዚህች ሌሊት ነፍስን ከአንተ ሊወስዷት ይፈልጓታል። ሉቃስ ወንጌል ምዕራፍ 12 ቁጥር 20። ፈጣሪ የፍጥሩ ጌታ ነው። ስለሆነም ፍጡር ለፈጣሪው ይገዛል። ማንኛውም ሰው ባለው ነገር ስለሚጠቀምበት ሁኔታ በእግዚአብሔር ፊት ተጠያቂ መሆኑን ነው ክርስቶስ አበክሮ ይናገር የነበረው። እግዚአብሔር ሞኙን ባለጸጋ እንዲህ ሲል ጠየቀው፣ ይህ የሰበሰብከው ለማን ይሆናል? ሉቃስ ወንጌል ምዕራፍ 12 ቁጥር 20። በዚያ አኳኋን ነበረ ክርስቶስ ሀብት ጊዜያዊ እንጂ ዘላለማዊ አለመሆኑን የገለጠው። ሰውየው የሚሄደው በቁሳዊ ሀብቱ ሊጠቀም ወደማይችልበት ስፍራ ወደ ሞት ነበረ። ቁሳዊ ሀብቶች ለመጪው ሳይሆን ላለንበት ሕይወት እንዲያገለግሉ ነው የተወሰኑ። ስለዚህ ሀብታሙ ሕይወቱን በዘላለማዊ ሳይሆን ጊዜያዊ በሆነ ነገር ላይ አዋለው። ክርስቶስ ከዚህ መመሪያ በመነሳት ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጸጋ ያልሆነ እንዲህ ነው። ሉቃስ ወንጌል ምዕራፍ 12 ቁጥር 1 በማለት ገለጠ። ቁሳዊ ሀብት ጊዜያዊ ነው ቢባልም የዘላለም ብልጽግና ማትረፊያ ሊሆን እንደሚችል ነበረ ክርስቶስ ያመለክት የነበረው። ሀብታሙ ሰውዬ ቁሳዊ ሀብቱን ከስግብግብነት በራቀ አኳኋን በሚገባ የሚጠቀምበት፣ ይህን በማድረግም ጻድቅነቱን የሚገልጥበት ዘላለም ሀብት እርግጠኛ የሚያደርገው ሰፊ አጋጣሚ ነበረው። ነገር ግን በስስት ባልተገባ ምኞትና በራስ ወዳድነቱ ጻድቅ ያለመሆኑን ዘላለማዊ ዋጋ ሊቀበል የማይችል መሆኑን አሳየ። ሞኞች እግዚአብሔርን ከሕይወታቸው ያውጡታል፣ ከራሳቸው በቀር የሚታመኑበት አይኖራቸውም። ስለዚህ ለዛሬም ሆነ ለነገ የሚያሻቸውን የሚያዘጋጁ ራሳቸው መሆን አለባቸው። ከዚህ የተለየው አማራጭ ብልህ መሆንና እግዚአብሔር ማመን ነው። ክርስቶስ የዚህን ምሳሌ መመሪያ አንድ ሰው ለራሱ ተጨንቆ የሚያስፈልገው ሁሉ እንደማያገኝ ለመግለጫ ወይም ማስገንዘቢያ ተጠቀመበት። አማራጩ ቁራ በሚመግበውና አበቦችን በሚያስገጠው በእግዚአብሔር በማመን የእግዚአብሔርን በረከት መቀበል ነው። ክርስቶስ እንደዚህ የሚል ተስፋ ሰጥቷል፣ በእግዚአብሔር ስለመታመን። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን በሜዳ የሆነውን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁኑ እንዴት! ሉቃስ ወንጌል ምዕራፍ 12 ቁጥር 28። አማኞች ልባቸውን በሀብት ክምችት ላይ ሊያውሉና በሀብታቸው ሊታመኑ አይገባም። በሰማያዊ አባታቸው ነው መታመን ያለባቸው። ክርስቶስን ምክር እናንተም የምትበሉትን ወይም ጠጡትን አትፈልጉ አታውሉም፣ ዳሩ ግን መንግስት ፈልጉ፣ ይህ ሁሉ ይጨመርላችኋል ቁጥር 29-31 የሚል ነው። በማንኛውም ነገር ሊያስብልን ሊጠነቀቅልን ተስፋ የሰጠን አባት ስላለን ሀብት ለሕይወት ዋስትና ልንመኘው አይገባም። በሰማያዊ ሀብታችን ከታመንን ሌባ በማይቀርብበት ብልም በማያጠፋው በሰማያዊ የማያልቅ መዝገብ እንሰበስባለን ቁጥር 23 ወይም ደግሞ እናከማቻለን። ትጉዎቹ አገልጋዮቹ ሉቃስ ወንጌል ምዕራፍ 12 ቁጥር 35-40። መነሻው እስራኤላውያን እንደ መሲሖች ሊቀበሉት ባለመፍቀዳቸውና የሺህ ዓመት አገዛዙ እስከ ዳግም ምጽአቱ ድረስ በመተላለፉ የተነሳ ክርስቶስ ከሙታን ከተነሳ በኋላ አገልግሎቱን ሊረከቡ ለሚዘጋጁ ደቀ መዛሙራን መመሪያ ይሰጥ ነበር። ብዙዎች መመሪያዎቹ በምሳሌ ነው የሚነገራቸው። ችግሩ የክርስቶስ አድማጮች እርሱ ከተለያያቸው በኋላ በአገልጋይነት እንደሚሾሙ ሲረዱ በአእምሯቸው ብዙ ተመሳሳይ ጥያቄዎች ማንሳታቸው የማይቀር ነበር። ክርስቶስ ምን ያደርግ ዘንድ እንደሚፈልግ ለመረዳት ያሰላስሉ ይሆናል። የእውነተኛ አገልጋይ መለያዎች ምንድን ናቸው? እውነተኛ አገልጋይ ለአገልግሎት የሚጠበቀው ዋጋስ ምንድን ነው? መፍትሄው ወይም ደግሞ ለተነሳባቸው ሀሳብ መልስ። ጌታ የእውነተኛ አገልጋይ መለያዎች በሁለት አጫጭር ምሳሌዎች ገለጠ። ይህን ጉዳይ ለመግለጥም ሁልጊዜ እንደሚያደርገው በአንድ የሰርግ ድግስ ምሳሌ ተጠቀመ። ይህ አይነቱ ድግስ
የሚቆይበት ጊዜ ያልተወሰነ ነው። የራት ግብዣ ብቻ ሊሆን ይችላል። ደጋሹ ባለጸጋ ከሆነ ግን ግብዣው ለብዙ ቀናት ይቀጥላል። የአገልጋዮች ጌታ በግብዣው ላይ ተካፋይ ለመሆን በሚሄድበት ወቅት ላልተወሰነ ጊዜ ከቤቱ ወይም ከቤተሰቡ ይለያል። የጌታው መመለሻ ጊዜ ካልታወቀ አገልጋዩ ኃላፊነቱን ይዘነጋና ይሰንፍ ይሆናል። እንዲህ ያለው አገልጋይ ታማኝ አይደለም። በሌላ በኩል ደግሞ ጌታው ይኑርም አይኑርም ከሄደበት መመለሻው ይታወቅም አይታወቅም ተግባሩን በትጋት የሚያከናውን አገልጋይ ይኖር ይሆናል። ከአገልጋይ ኃላፊነቶች አንዱ የውጭውን በር መጠበቅና ጌታው ሲመጣ መክፈት ነው። ሰነፍ ወይም የማይታመን አገልጋይ ጌታው በሄደበት ለረጅም ጊዜ እንደሚቆይ በማሰብ በር መጠበቁን ይተዋል። ታማኝ አገልጋይ ግን ጌታው በመዘግየቱ ወይም መምጫውን ጊዜ ባለማወቅ ችላ አይልም። በመሆኑም ጌታው በሚመለስበት ጊዜ በትጋት ሲሰራ ያገኘዋል። በዚህ አኳኋን ነው ጌታ ታማኝ አገልጋይ ስራውን በትጋት እንደሚሰራ ያስተምር የነበረው። ይህ አይነቱ አገልጋይ ጌታው ባይኖርም ሆኖ ከሄደበት የመመለሻው ጊዜ ባይታወቅ በትጋት ይሰራል። ክርስቶስ ደቀ መዛሙርቱ ታማኝ እንዲሆኑ ከመከራቸው በኋላ የሰርጉን ድግስ ምሳሌ ጠቅሶ በማብራሪያ የታማኝ አገልጋዮች ዋጋ ታላቅ እንደሚሆን ገለጠ። ጌታቸው ለታማኝ አገልጋዮች የሚያደርግላቸውንም ሲገልጥ በማዕድ ያስቀምጣቸዋል። ሉቃስ ወንጌል ምዕራፍ 12:37 አለ። ታማኝ አገልጋይ በዚህ አኳኋን ዋጋቸው ይከፍለዋል ወይም ይገለገላል። ጌታው ሲመለስ ለሚከፍለው ዋጋ መሰረት ታማኝነቱ ነው። ሰው ይህን ኃላፊነቱን ችላ እንዲልና እንዳይተጋ የሚያደርገው ምንም ምክንያት ያለ አይመስልም። በምሽት መጓዝ የተለመደ ስላልሆነ አገልጋዩ ምሽቶች ማለትም ሲመለከት ጌታው ሳይነጋ አይመጣም ብሎ ያምን ይሆናል። ከዚህም በላይ ጊዜውና ሁኔታው የሚያዘናጋ ነው የሚል ምክንያታዊ ክርክርም ያቀርብ ይሆናል። ክርስቶስ ያለው ግን አገልጋይ በማንኛውም ሁኔታ በኃላፊነቱ መትጋትና ታማኝ መሆን እንዳለበት ነው። ጌታው ከሌሊቱ በሁለተኛው ወይም በሶስተኛው ክፍል ሉቃስ ወንጌል ምዕራፍ 12 ይመጣ ይሆናል። የሌሊቱ ሁለተኛ ክፍል ከውድቀት ቀደም ብሎ ያሉት 3 ሰዓታት ሲሆን ሶስተኛው ክፍል ከውድቀት በኋላ ያሉት 3 ሰዓታት ናቸው። ምንም አይነት አሳማኝ ምክንያት ያለ ቢመስል እምነት ማጉደልን በተመለከተ ክርስቶስ ምንም ይቅርታ እንዳላደረገ ከዚህ እንረዳለን። ጌታ ይህንን ጽንሰ ሀሳብ ሌላ ምሳሌ በማከል አስፋፍቶ የቤቱ ጌታ ኃላፊነት ቤተሰቦቹን ማኖር ወይም ማስተዳደር ብቻ ሳይሆን ሌባ የገባበት ይሆናል በሚባልበት በር በኩል አገልጋዮች ጥበቃ ስራ ላይ መሰማራታቸውን መቆጣጠርም ነበር። በሩ በማንኛውም ሁኔታና ጊዜ መጠበቅ አለበት። ነገር ግን ባለቤቱ ሌባ የሚመጣበት የተለየ ጊዜ ቢያውቅ ኖሮ ቤተሰቡን ለመከላከል ሲል በሩን በተጨማሪ ዘበኞች ያስጠብቅ ነበር። አንድ ሰው በሩን በበቂ ዘበኞች ካላስጠበቀ ለቤተሰቡ ያለውን ኃላፊነት ይዘነጋ ይሆናል። ክርስቶስ በዚህ አጭር ምሳሌ አበክሮ የሚያስረዳው በአገልጋዮች ላይ የሚያርፈው ኃላፊነት ነው። ኃላፊነታቸው የተሰጣቸው መጠበቅ ነው። ባይጠብቁ ኃላፊነታቸውን በአግባቡ አልተወጡም ማለት ነው፣ ወይም ደግሞ ታማኝ አገልጋይ አይደሉም ማለት ነው። መጋቢነታቸውን መጠበቅ አለባቸው። ክርስቶስ ደቀ መዛሙርቱን እየመከረ ሰይጣን በእነርሱና በአገልግሎታቸው ላይ ለሚያደርገው ውጊያ ያዘጋጃቸው ነበር። በዮሐንስ ምዕራፍ 15 ከቁጥር 18 እስከ ምዕራፍ 16 ቁጥር 4 ያለውን ከዚህ ጋር አስተያየታችሁ ማንበብ ትችላላችሁ። የእነዚህ ምሳሌዎች ዓላማ የተሰጣቸውን አገልግሎቶች አስመልክቶ ያለባቸውን ኃላፊነት ለደቀ መዛሙርቱ ለማስተማር ነበር። ምሳሌው የቀረቡትም ደቀ መዛሙርቱ ክርስቶስ በሚመለስበት ጊዜ ስለ መጋቢነታቸው የሚጠየቁ ከመሆናቸው አንጻር ነው። የመምጫው ትክክለኛ ጊዜ ባይወሰንም የክርስቶስ ዳግም ምጽአት በተስፋ የተሰጠ ስለሆነ ደቀ መዛሙርቱ የሆኑ ሁሉ እርሱ በመጣ ጊዜ ታማኝ ሆነው ይገኙ ዘንድ እንዲተጉ ያዘዘው ትእዛዝ ነበር። አዎ ኢየሱስ ክርስቶስ ተመልሶ ይመጣል። የጌታ ጸጋ ይብዛላችሁ።